ህወሓት ስልጣኑን ለመቆጣጠር እየተዘጋጀ ነው የሚለውን እዛው ትግራይ ክልል ውስጥ ያሉ እዛው የሚንቀሳቀሱ የፖለቲካ ፓርቲዎች ይሄንን እያሉ ነው። በእርግጥ ቃል በቃል እንደዚህ ሳይሆን ህወሓት ስልጣኑን በኃይል ለመቆጣጠር እየተዘጋጀ ነው የሚል ክስ ነው እያቀረቡ ያሉት። በኃይል ያ ማለትም የትኛው ስልጣን ከተባለ አሁን ጄኔራል ታደሰ ወረደ የያዙትን የጊዜያዊ መንግስቱ ፕሬዝዳንትነት ስልጣንን በሚመለከት ማለት ነው። ከዛ በታች ያለው ስልጣን በነገራችን ላይ የራሱ የቲፒኤልኤፍ ነው። ምናልባት እንደው የተወሰኑ ቦታዎች ላይ ወሳኝ ያልሆኑ የጊዜያዊ መንግስቱን ቦታዎች ላይ እንደው ሌሎች ሰዎች አንድ ሁለት ጣልቃ የገቡ ካልሆነ በስተቀር ከሁለተኛው ቦታ ጀምሮ አጠቃላይ ጊዜያዊ መንግስቱን የተቆጣጠረው ቲፒኤልኤፍ ነው። ጄኔራል ታደሰ ወረደ የያዙትን የፕሬዝዳንትነት ቦታ ነው እንግዲህ ቲፒኤልኤፍ በኃይል ለመያዝ እንቅስቃሴ እያደረገ ለዛም እየተዘጋጀ እንደሆነ እየተነገረ ያለው። ይሄ ነገር እየመጣ ያለው በሁለት ምክንያቶች ነው። አንደኛው ነገር የጄኔራል ታደሰ ወረደ የስልጣን ዘመን እያበቃ በመምጣቱ ከዛ ጋር ተያይዞ ነው። ቀጣይ እንዴት ነው የሚሆነው በሚለው ጉዳይ ላይ ሰዎች እያሰቡበት ነው ያሉት። በተለይ አሁን በቲፒኤልኤፍ እና በፌዴራል መንግስት መካከል ያለው ግንኙነት እጅጉን ተበላሽቶ ብዙዎች ወደ ጦርነት ይሄዳል የሚል ግምት ውስጥ ናቸው ያሉት። ይሄ የብዙዎች ግምት ነው። እዛው ክልል ውስጥ የሚኖሩ ሰዎች ራሱ ወደ ጦርነት የመገባት እድሉ በጣም ሰፊ ከመሆኑ ጋር በተያያዘ ጨርቄን ማቄን ሳይሉ ሀብቴን ንብረቴን ሳይሉ ወደ ሌላ አካባቢ መሄድ የሚችሉ ሰዎች ሁሉ እየሄዱ ነው። የማይችሉም ያለቻቸውን ጥሪት ሽጠውም ቢሆን ወደ አዲስ አበባ ወይም ደግሞ ወደ ሌሎች ክልሎች እየሄዱ ነው ያሉት። የብዙዎች ግምት ነው ወደ ጦርነት የመገባት እድሉ ማለት ነው። በቅርብ ጊዜ ጦርነት ውስጥ ይገባሉ የሚልም ግምት ነው በብዙዎች ዘንድ ያለው። ይሄ በሆነበት አይነት ሁኔታ በሁለቱ መካከል ያሉት ጄኔራል ታደሰ ወረደ ከሁለቱ መሀል የሚወጡበት ጊዜ ቅርብ ከመሆኑ ጋር በተያያዘ ሰዎች ይጠይቃሉ። ማን ይሆን ይህንን ቦታ የሚይዘው ወይም ደግሞ እንዴት ይሆን በዚህ ጉዳይ ላይ ያለው? አሁን መንግስትና ቲፒኤልኤፍ ተነጋግረው በዚህ ጉዳይ ላይ መግባባት የሚችሉበትን አይነት የሆነ ነገር ይፈጥራሉ ወይ የሚል ግምት የለም በብዙዎች ዘንድ። ያ በመሆኑ ምክንያት ነው አንዱ እየተነሳ ያለው እንደዚህ አይነት ነገሮች። ህወሓት ምን ያደርግ ይሆን? የፌዴራል መንግስት ምን ያደርግ ይሆን? ጄኔራል ታደሰ ወረደ ምን አይነት አቋም ይዙ ይሆን? ምን ያደርጉ ይሆን የሚል አይነት ጥያቄ እየተነሳ ያለው አንድ ከዚህ ጋር በተያያዘ ነው። ሁለተኛው በቅርብ ጊዜ የቲፒኤልኤፉ ምክትል የሆኑት ወይም የሆነው አቶ አማኑኤል ያሁኑን የጊዜያዊ መንግስቱ የስልጣን ማብቃትነት ተከትሎ ያደረገው ንግግር ነው ወይም ደግሞ የሰጠው መረጃ ነው። ያ ምንድን ያለው ፕሪቶሪያ ስምምነት ከዚህ ቀደም የነበረውን መንግስት ይሄ በህገወጥ መንገድ ተመርጧል የተባለው እና ፕሪቶሪያ ስምምነት ያፈረሰውን ትግራይ በራሷ የክልሉ በራሱ ምርጫ አድርጎ የመሰረተውን መንግስት ማለት ነው ፕሪቶሪያ ስምምነት አላፈረሰውም፣ ሰስፔንድ ነው ያደረገው የሚል ነገር በቅርብ ጊዜ የቲፒኤልኤፉ ምክትል ሊቀመንበር ተናግሮ ነበር። ይሄ የፕሪቶሪያ ስምምነት ላይ አንድ ቲፒኤልኤፍ ሲያቀርበው ከነበረው ቅሬታ ጋር በደንብ ተያይዞ ከታየ ቲፒኤልኤፍ ሊያደርግ እያሰበ ያለው ነገር ግልጽ ይሆናል። እነ ዶክተር ደብረጽዮን አንዱ ቅሬታቸው የፕሪቶሪያ ስምምነት ላይ ህዝባዊ የነበረውን መንግስት አፍርሰው ነው የመጡት የሚል አሁን ላይ ሰስፔንድ አደረገው ምናምን የሚል አይነት ምክንያት እያመጡ አንዱ ቅሬታ ያ ነው። ህጋዊ የነበረውን የህዝብን መንግስት አፍርሰው ነው እነ ጌታቸው ረዳ የመጡት ነው የሚሉት እና አንዱ በክህደት የሚከሷቸው ይሄንን ጠቅሰው ነው። አሁን ላይ ሰስፔንድ አደረገው እንጂ አላፈረሰውም የሚል የሆነ
ያንን መንግስት መልሶ የመትከል ፍላጎት በውስጡ ያረገዘ አይነት አባባል ሲናገሩ ቲፒኤልኤፍ እንግዲህ የጄኔራል ታደሰ ወረደን ስልጣን በሆነ አይነት መንገድ የመውሰድ ፍላጎት እያሳየ ነው የሚል ነገር መጣ። በእነዚህ በሁለት ምክንያቶች ነው እንግዲህ ነገሩ በጣም መነጋገሪያ እየሆነ ያለው። የቅርብ ጊዜ አጋጣሚዎችን ደግመን ብናያቸው ጥሩ ነው። ቅርብ ጊዜ ላይ ሁለት ነገሮች መነጋገሪያ ሆነዋል፣ ወይንም ደግሞ ከዛው አካባቢ የወጡ መረጃዎች አሉ። አንደኛው ቲፒኤልኤፍ ጄኔራል ታደሰ ወረደን ስልጣናቸውን በገዛ ፈቃዳቸው እንዲለቁ ጠየቀ እና ጄኔራል ታደሰ ወረደም እምቢ አሉ የሚል መረጃ ወጣ። አንድ ይህንን ተነጋግረንበታል። ቲፒኤልኤፍ ይህንን ነገር እያቀረበ ያለው ቦታውን ክፍት ለማድረግ ነው። ጄኔራሉ በፈቃዳቸው የሚለቁ ከሆነ ጠቅላይ ሚኒስቴሩ የጄኔራሉን ስልጣን የማራዘም አማራጭ አይኖራቸው። ጠቅላይ ሚኒስቴሩ የሚኖራቸው አማራጭ አዲስ ሰው መተካት ነው። አዲስ ሰው ለመተካት ደግሞ ከቲፒኤልኤፎች ጋር መነጋገር ይኖርባቸዋል። የሚያስገድዳቸው ህግ ይኑር አይኑር አላውቅም፣ ነገር ግን ቢያንስ ይኖርባቸዋል። የተለመደው እንደዛ ነው። አቶ ጌታቸው ረዳም የጊዜ መንግስቱ ፕሬዝዳንት ሲሆን ተነጋግረው ነው። ቲፒኤልኤፍ ነው እጩ አድርጎ ያቀረበው። ጄኔራል ታደሰ ወረደም እንደዚሁ ፕሬዝዳንት ሲሆኑ ቲፒኤልኤፍ በጠቆመው መሰረት ነው። ልምዱ እንደዛ ነው። ጠቅላይ ሚኒስቴሩ በህግ ይገደዳሉ አይገደዱም፣ እሱ ሌላ ጉዳይ ሆኖ ማለት ነው። ልምዱ እንደዛ ስለሆነ አሁን ሶስተኛው ላይ የሚቀይሩት ጉዳይ አይሆንም። በዛው ልምድ ነው የሚቀጥለው። ስለዚህ አቅርቡ የሚባል ነገር ሊመጣ ነው። ቲፒኤልኤፍ አቅርቡ እና ሌላ ሰው ይሾም የሚል ያ ቲፒኤልኤፎች በጣም ሲጠይቁት ሲፈልጉት እና እንደ አንድ ውጤት የሚያዩትን እድል ይፈጥርላቸዋል። ከጠቅላይ ሚኒስቴሩ ጋር መገናኘት የሚችሉበትን እድል አንድ። ሁለተኛ ጠቅላይ ሚኒስቴሩ የፕሪቶሪያ ስምምነት ባለቤትነትን ከቲፒኤልኤፍ ላይ አንስተው ለነጌታቸው ረዳ ሰጥተዋል የሚል ክስ ስላላቸው አሁን ግን መሪ ፕሬዝዳንቱን በሚመለከት እንነጋገር ካሏቸው በዛው አጋጣሚ ወይም ደግሞ አውቶማቲካሊ የፕሪቶሪያ ስምምነት ባለቤትነታቸውንም ጭምር ስለሚያረጋግጥላቸው ከዚህ አኳያ የጄኔራሉን በፈቃዳቸው መልቀቅና የቦታውን ክፍት መሆን በጣም ስለሚፈልጉት ጄኔራሉን እንደዚህ አይነት ጥያቄ ይጠይቋቸዋል የሚል ነገር ነበረ። አንዱ መነጋገር የነበረው ጉዳይ ይሄ ነው። ሁለተኛው ከዛ ቀጥሎ ደግሞ የመጣው አሁንም የቲፒኤልኤፉ ምክትል ሊቀመንበር አቶ አማኑኤል አሰፋ በዚህ ጉዳይ ላይ ተጠይቆ ጄኔራል ታደሰ ወረደ ከስልጣን ልታነሱ ነው፣ አንተም ልትተካ ነው የሚባል ነገር እየተወራ ነው ተብሎ ተጠይቆ ይሄ ፍጹም ውሸት ነው፣ ፈጠራ ነው፣ እንደዚህ አይነት የታሰበም የተደረገም ነገር የለም የሚል አስተባባያ ሰጥቷል። ውሸት ነው ብለን አንወስደው። ለመሰላችሁ ውሸት ነው ብለን አንወስደው። ጄኔራል ታደሰ ወረደ አንድ ጉዳይ በሚዲያ እንዲገለጽላቸው ፈልገዋል። ይሄንንም የነገረን ብዙዎች፣ እኔ እንኳን አላውቅም በእርግጠኝነት፣ ብዙዎች ግን የጄኔራል ታደሰ ወረደ ቃል አቀባይ ነው የሚሉት ዳዊት ከበደ ጄኔራል ታደሰ ወረደ ይሄ መልእክት በዚህ ሚዲያ እንዲተላለፍላቸው ፈልገዋል ብሎ ያስተላለፈው መልእክት ነው። ያ መልእክት ምንድን ነው መሰላችሁ? በአጠቃላይ ትግራይ ላይ አንድ የሆነ ካውንስል አለ። ያ ካውንስል የበላይ ነው የሁሉም፣ ልክ እንደ ምክር ቤት አይነት ነገር ቁጠሩት ማለት ነው። ካውንስል ብቻ አይደለም፣ ካውንስሉም የራሱን የቻለ የሆኑ እንደ ስራ አስፈጻሚ ምናምን ደግሞ የሆኑ 9 አባላት ምናምን ደግሞ ያሉት ኮሚቴም ደግሞ ጭምራል። ጄኔራል ታደሰ ወረደ እዛ ውስጥ አንድ ሰው ናቸው። ይሄ የትግራይን ስትራቴጂክ አቅሞች መጠቀም በሚል ከሰራዊቱም ከቲፒኤልኤፍም እና ከጊዜያዊ መንግስቱም አወጣተው የፈጠሩት ኮሚቴም አለ። ጄኔራል ታደሰ ወረደ እዛ ውስጥ እንደ አንድ የኮሚቴ አባል ናቸው። አብዛኛውን የተቆጣጠረው ቲፒኤልኤፍ ነው። ያ አካል
ስልጣናቸውን በተዘዋዋሪ ለመንጠቅ ሲባል የተቋቋመ አካል ነው እና ዳዊት ከበደ የሚለው ምንድነው? ጄኔራሉ በዚህ ደስተኛ አይደሉም። ካውንስል በሚባለው ይሄ ኮሚቴ በሚባለው ብሔራዊ ኮሚቴ የሚሉት አለ፣ በዛም ደስተኛ አይደሉም እና ዶክተር ደብረጽዮንን አስጠሩና ጄኔራል ታደሰ ወረደ ወይም ከዶክተር ደብረጽዮን ጋር ተገናኙና ይሄ ካውንስል ምናምን የሚባል ነገር ተገቢ አይደለም እና ይሄ ጉዳዩ ስልጣንን በሌላ አይነት መንገድ ለመንጠቅ የሚፈለግ ጉዳይ ነው። እኔ ደግሞ እንደ ጌታቸው ረዳ አይደለሁም አይነት ነገር ብለዋል እና በዚህ ሂደት ውስጥ የሚመጣ የሆነ አይነት ችግር ካለ ይህንን ካውንስል ያቋቋመው እና ደግሞ ይቀጥልም እያለ ያለ አካል ኃላፊነት ይወስዳል፣ ይህንን እወቁት ብለው ለዶክተር ደብረጽዮን ጄኔራል ታደሰ ወረደ ነግረዋቸዋል ይለናል ዳዊት ከበደ። በዚህ ግን አያበቃ። ይሄ ነገር በዚህ ሚዲያም እንዲተላለፍላቸው ፈልገዋል ይለናል። ጄኔራል ታደሰ ወረደ የሆነ አይነት መልእክት ለፐብሊክ እንዲደርስ እየፈለጉ፣ ያ መልእክት ምንድነው? ከዶክተር ደብረጽዮን ጋር ዶክተር ደብረጽዮን ናቸው እንግዲህ ካውንስሉን እንዲቋቋም ፍላጎትም ያላቸው፣ ይሄ ብሔራዊ ኮሚቴ የሚባለውንም በሊቀመንበርነት የሚመሩት ዶክተር ደብረጽዮን ናቸው። አለመግባባት ውስጥ ገብተዋል። ከቲፒኤልኤፍ ጋር ጄኔራል ታደሰ ወረደ ግጭት ውስጥ ገብተዋል የሚለው መልእክት ነው እንዲተላለፍ የተፈለገው። ይሄ መልእክት ለፐብሊኩም ብቻ ሳይሆን በእርግጠኝነት ለፌዴራል መንግስትም እንዲተላለፍ የተፈለገ መልእክት ነው። ከፌዴራል መንግስት ጋር ያላቸው ኢቭን የስልክ ግንኙነት ሁሉ ተቋርጧል። የለም፣ በስልክ ሁሉ አይገናኙም ከጠቅላይ ሚኒስትሩ ጋር ጄኔራል ታደሰ ወረደ። አሁን ደግሞ ስልጣናቸው ሊያበቃ ሳምንታት ነው የቀረው። ግንኙነቱ የቆመበት ዋነኛው ምክንያት ጄኔራል ታደሰ ወረደ ከቲፒኤልኤፍ ጋር ወግኗል በሚል ግምገማና ግንዛቤ ነው። ጄኔራል ታደሰ ወረደ ይሄ መልእክት ሊተላለፍላቸው ፈልጓል። ምን የሚለው? ከቲፒኤልኤፍ ጋር ተጋጩ፣ አለመግባባት ውስጥ ገቡ፣ ዶክተር ደብረጽዮንንም ሁሉ ጠርተው አስጠነቀቁ የሚለው መልእክት እንዲተላለፍ ፈልጉ። የፌዴራል መንግስት ነው የሾመኝ ምናምን የሚልም እንደዚህ የተወራም ነገር ነበር። ወይስ ዋናው ነገር ከነ ዶክተር ደብረጽዮን ጋር ግጭት ውስጥ ገብተዋል የሚለው መልእክት እንዲተላለፍ ጄኔራል ታደሰ ወረደ ፈልገዋል። ለምን ፈለጉ ካልን ጠቅላይ ሚኒስትሩ ይህንን አይተው የእሳቸውን ስልጣን እንዲያራዝምላቸው ካላቸው ፍላጎት የተነሳ ሌላ ነገር አይደለም። ስለዚህ አማኑኤል አሰፋ ያለው ውሸት ነው የሚለውም ነገር ትርጉም ሊሰጥ ይችላል። ራሳቸው ጄኔራል ታደሰ ወረደ ከቲፒኤልኤፍ ጋር ተጋጭተዋል የሚለው አይነት መልእክት ለፌዴራል መንግስት እንዲደርስ ፍላጎት ያሳዩ በመሆኑ ምክንያት ዝም ብሎ ያስወሩት ወሬ ሊሆን ይችላል። ሁለቱንም ወሬዎች ግን ስናይ ስለ ጄኔራል ታደሰ ፍላጎት አንድ ነገር ነው የሚነግሩን። ሁለቱም በፈቃዳቸው ልቀቁ ተብለው እምቢ አሉ የሚለው ስልጣንን ደግሞ በሚመለከት ከነ ዶክተር ደብረጽዮን ጋር ተጋጩ የሚለውም ሁለቱንም ብናይ ጄኔራል ታደሰ ወረደ በስልጣናቸው የመቀጠል ፍላጎት እንዳላቸው ነው የሚነግረን። ጄኔራል ታደሰ ወረደ ስልጣናቸውን ይዞ መቀጠል ይፈልጋሉ። ይሄ እሳቸው ፍላጎት ነው። ቲፒኤልኤፍ ይሄን ይፈልጋሉ ወይ ነው። እነ ዶክተር ደብረጽዮን ይሄው አይነት ፍላጎት አላቸው ወይ? የፕሬዝዳንትነቱን ቦታ ለጄኔራል ታደሰ ወረደ ትተውት ወይም ደግሞ አሁን ባለው አይነት መልኩ ነገሮች እንዲቀጥል ይፈልጋሉ ካልን በጭራሽ አይፈልጉም። እዛው ያሉ የፖለቲካ ፓርቲዎች እየነገሩንም ያሉት ያንን ነው። ቲፒኤልኤፍ በአቶ አማኑኤል አሰፋ በኩል ያሳየው ፍላጎት ያ ነው። በነገራችን ላይ ድሮም ቢሆን የሚታወቅ ፍላጎታቸው ነው። እኛ ከዓመት በፊት ነው ስንል የነበረው።
የመጨረሻው ፍላጎታቸው የፕሪቶሪያ ስምምነት ፈረሰ የሚሉበት ዋነኛው ምክንያት የፕሪቶሪያ ስምምነት ከፈረሰ የፕሪቶሪያ ስምምነት ያፈረሰው መንግስት የለም ማለት ነው፣ ስለዚህ ያን መንግስት እንተክላለን ወደሚል ድምዳሜ ለመምጣትና ያንን መንግስት መልሶ ለመትከል ካላቸው ፍላጎት ነው ማለት የጀመረው ከዓመት በፊት። ቲፒኤልኤፍ ካለው ፍላጎት ጋር አያይዘን ካየነው የጄኔራል ታደሰ ወረደ ፍላጎት ከቲፒኤልኤፍ ፍላጎት ጋር የሚጋጭ ነው። ጄኔራል ታደሰ ወረደ ደግሞ በሁለቱም አይነት ራሳቸው ካስወሩትም ወሬ አንጻር እንደው እሱን ብቻ እንኳን እንመንካለን ቢያንስ በስልጣኑ የመቀጠል ፍላጎት እንዳላቸው እንረዳለን። ይህን ከተረዳን ቲፒኤልኤፍ ፍላጎቱን እንዴት ሊያሳካ ይችላል ካልን ያለው ብቸኛ አማራጭ ኃይል መጠቀም ብቻ እንጂ ጄኔራል ታደሰ ወረደ በፈቃዳቸው ስልጣናቸውን አይቀጥሉም ወይም ደግሞ አይለቁም። ቲፒኤልኤፍ ደግሞ እሳቸው ፕሬዚዳንት ሆነው በቀጣይ ከፌዴራል መንግስት ጋር የሚኖረውን ውጥረት እና የሚኖረውን ጦርነት ማካሄድ ይችላሉ ብሎ በጭራሽ አያስብም። መንግስትን መቆጣጠር አለበት። በሙሉ ትግራይ ውስጥ ባለ ሀብት ሪሶርስ ላይ መወሰን የሚያስችለውን ፓወር መያዝ አለባቸው። ከዛ ውጪ ግምገማቸው ቢሆን የፕሪቶሪያ ስምምነት በአግባቡ ያልተፈጸመበት ዋነኛው ምክንያት ብለው የሚገመገሙት ዋነኛው ምክንያት አንድ በአቶ ጌታቸው ረዳ ጊዜ አቶ ጌታቸው ረዳ ከሃዲ ስለሆነ ነው፣ ከፌዴራል መንግስት ጋር የወገነ ስለሆነ ነው። አቶ ጌታቸው ረዳ ፍላጎቱ ቲፒኤልኤፍን ማዳከም፣ ከውስጥ መሰንጠቅ፣ ማፍረስ ነው። በዛ ምክንያት ነው ፕሪቶሪያ ስምምነት ያልተሳካው የሚል ግምገማ አላቸው። በጄኔራል ታደሰ ወረደ ጊዜ ደግሞ ያላቸው ግምገማ ደካማ ነው። ምክንያቱም ይሄ ነው የሚባል ማህበራዊ መሰረት የለውም። ይሄ ነው የሚባል የፖለቲካ ድጋፍ የለውም። የተንሳፈፈ ነው፣ እየዋለለ ያለ የፖለቲካ ኃይል ነው የጄኔራል ታደሰ ወረደ የሚመሩት ጊዜያዊ መንግስት። ይሄ እንደዚህ አይነት እየዋለለ እየተንሳፈፈ ያለ ደካማ ሊባል የሚችል መንግስት የትግራይን ፍላጎቶችና ጥቅሞችን ከፌዴራል መንግስት ጋር ተደራድሮ ማሳካት ይችላል ብለን አናምንም። ትክክለኛው አካል ቲፒኤልኤፍ ነው። ቲፒኤልኤፍ ማህበራዊ መሰረት አለው። ቲፒኤልኤፍ የፕሪቶሪያ ስምምነት ተስማሚ አካል ነው። ቲፒኤልኤፍ ጥንካሬም አቅምም ጭምርም አለው። የትግራይ ህዝብ ፍላጎት ጥቅም ሊሳካ የሚችለው በቲፒኤልኤፍ ብቻ ነው ብሎ ነው የሚያስቡት እና ጄኔራል ታደሰ ወረደን ይዘው እሳቸው የመንግስትን ፓወር ይዘው ቲፒኤልኤፍ ከመንግስት ፓወር ተነጥሎ ከፌዴራል መንግስት ጋር የሚያደርገው ግንኙነት አንደኛ አይኖርም። ምክንያቱም ጊዜያዊ መንግስት ካለ ጠቅላይ ሚኒስትሩም ግንኙነታቸው ከጊዜያዊ መንግስቱ ጋር ነው የሚነጋገረው። ያኔ ጊዜያዊ መንግስቱ አቶ ጌታቸው ረዳ ነበር። አቶ ጌታቸው ረዳ ነው ከጠቅላይ ሚኒስትሩ ጋር የሚነጋገረው። ስለዚህ አቶ ጌታቸው ረዳ ፍላጎቱ ደግሞ አፍራሽ ነው፣ ለእኛ የሚጠቅም አይደለም። ጠቅላይ ሚኒስትሩ አድርግ ያሉትን ነገር በሙሉ እየመጣ የሚተገበር ነው። ጄኔራል ታደሰ ወረደም ወላዋይ ናቸው፣ እየዋለለ ያለ መንግስት ነው። ስለዚህ እሳቸውንም ደግሞ በሚመለከት ሄደው ጠንካራ ብለው የትግራይን ህዝብ ፍላጎትና ጥቅም በሚያስጠብቅ አይነት መልኩ ተደራድሮ ይመጣሉ ብሎ አያስቡ። ያን ማድረግ የምንችለው እኛንን ብለው ነው የሚያስቡት። ጦርነቱንም ደግሞ ቢሆን እኛ ራሳችን ልንመራው ይገባል። አንደኛ የጦርነቱን ፍላጎትም እምብዛም ጄኔራል ታደሰ ወረደ ጋር አይታይም። ጄኔራል ታደሰ ወረደ እንደውም ያለው የሰላም አማራጮችን አሟጠን መጠቀም አለብን በሚል እያዘናጉን ነው የሚል ክስም ጭምር ነው የሚያቀርቡባቸው። ስለዚህ ሰሞኑን ወይም በቅርብ ጊዜ ውስጥ ጄኔራል ታደሰ ወረደን አንስተው የራሳቸውን የነበረውን አይነት መንግስት መትከላቸው የሚቀር ጉዳይ አይደለም። በፌዴራል መንግስት በኩል ጊዜው እያበቃ ነው። ነገር ግን የፌዴራል መንግስት ፍላጎቱ ምን እንደሆነ እስካሁን ድረስ አይታወቅም። የጄኔራል ታደሰ ወረደን ስልጣን የማራዘም ፍላጎት ነው ያለው ወይንስ ጄኔራል ታደሰ ወረደን በሌላ ሰው የመተካት ፍላጎት ነው ያለው?
እስካሁን ድረስ አይታወቅም። በእርግጠኝነትም እስከ መጨረሻዋ ጊዜ ድረስም የፌዴራል መንግስት ፍላጎቱ አይገልጽም። የፌዴራል መንግስት ፍላጎቱ ቲፒኤልኤፍ ማድረግ የሚፈልገውን ነገር እንዲያደርግ መተው ነው። ብልጽግና ህወሓት ጄኔራል ታደሰ ወረደ ላይ በኃይል ተነስቶ ስልጣናቸውን እንዲነጥቅ ይፈልጋል። ያ ወደ ወታደራዊ እርምጃ ለመግባት በቂ ሊባል የሚችል ምክንያት እንደሆነ ስለሚያስብ በዛ መልኩ ስለሚረዳው ቲፒኤልኤፍ ያንን አይነት ስህተት እንዲሰራ ፍላጎት አለው። ለዛ ነው ዝም ብሎ የሚጠብቀው። እስከ መጨረሻው ግን የቲፒኤልኤፍ ሰዎች የራሳቸውን እርምጃ ካልወሰዱ ጠቅላይ ሚኒስትሩ ሞስት ፕሮባብሊ የጄኔራል ታደሰ ወረደን ስልጣን ሊያራዝሙት ይችላሉ። ይህን ስለሚያውቁ ቲፒኤልኤፍ የራሳቸውን የሆነ ዝግጅት እያደረጉ ነው። ጄኔራል ታደሰ ወረደን በኃይል ማንሳት ኮንሲኩዌንስ አለው። ይዞት የሚመጣው ብዙ ጣጣ አለ። ለዛም ጭምር ዝግጁ መሆን ያስፈልጋል። ለዛ ጊዜ ይወስዱ ካልሆነ በስተቀር ጄኔራል ታደሰ ወረደ ፕሬዚዳንት ሆነው የሚቀጥሉበትን አይነት ሁኔታ ቲፒኤልኤፍ ይስማማል ብሎ መጠበቅ አይቻልም።